ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኘው ሚያዝያ 6 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ አድርገው መሾማቸው መጅሊሱ ተባረክ መስጂድ ላይ ከጉጪ የማፍረስ ድርጊት ተፈጽሟል ሲል ያቀረበውን ወቀሳ ክፍለ ከተማው ውድቅ ማድረጉን እንዲሁም ደግሞ ኢትዮጵያ በወታደራዊ አቅማቸው ጠንካራ ከሆኑ 5 የአፍሪካ ሀገሮች መካከል አንዷ መሆኗ መጠቆሙን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ አድርገው ሾሙ። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው ሾመዋል። በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሾመዋል። በጊዜያዊ አስተዳደሩ ውስጥ በከፍተኛ ኃላፊነት ያገለገሉት ፕሮፌሰር ክንደያ ከዚህ ቀደም የመቀለ ዩኒቨርሲቲ ፕሬዝዳንት በመሆን አገልግለዋል። ከ2005 ዓ.ም እስከ መስከረም 5 ቀን 2013 ዓ.ም ድረስ የመቀለ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንደያ ከፕሪቶሪያው የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ ለህወሓት አመራሮች የሰጡት ሁለተኛው ሹመት ሆኗል። የፌደራል መንግስት ከህወሓት ጋር አጣብቂኝ ውስጥ መግባቱን ተከትሎ ፕሮፌሰሩን ከዩኒቨርሲቲ ፕሬዝዳንት ማንሳቱ የሚታወስ ሲሆን ዳግም በፌደራል ተቋም ላይ በኃላፊነት ተቀምጠዋል። በቅርቡ በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸው የሚታወስ ነው። አቶ ጌታቸው ረዳ ከትላንትና በስቲያ ቅዳሜ በተለያዩ ዘርፎች የተከናወኑ የ2017 የ9 ወራት የቅድ አፈጻጸም ግምገማ ላይ ታይተዋል። በቅርቡ የትግራይ ክልል ፕሬዝዳንት ተደርገው የተሾሙት ሌተናል ጄኔራል ታደሰ ወረደ የተለያዩ ስብሰባዎችን እያካሄዱ ይገኛሉ። ፕሬዝዳንት ታደሰ ወረደ በግብርናና በገጠር አኗኗር ስትራቴጂ ላይ በተዘጋጀ መድረክ ላይ ባደረጉት ንግግርም የትግራይ ሕዝብ ከባድ የአካልና የስነ ልቦና ጉዳት ደርሶበታል ብለዋል። በርካታ የህብረተሰብ ክፍሎች ከመኖሪያ ቀያቸው ተፈናቅለው በአሰቃቂ ሁኔታ ውስጥ እንደሚገኙ የተናገሩት ፕሬዝዳንቱ ወጣቶቻችን በስራ አጥነት ለስደትና ለአደገኛ ህገወጥ አዘዋዋሪዎች ተጋልጠዋል ብለዋል። መጅሊሱ ተባረክ መስጂድ ላይ ከህግ ውጪ የማፍረስ ድርጊት ተፈጽሟል ሲል ያቀረበውን ወቀሳ ክፍለ ከተማው ውድቅ አደረገ። ላለፉት 50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጪ ተፈጸመ ያለውን የማፍረስ ድርጊት ጠቅላይ ምክር ቤቱ በጽኑ እንደሚያወግዝ ገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን ማሳዘኑን ባወጣው መግለጫ ገልጿል። በመሆኑም ይህንን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት ይሰራል ብሏል። መስጂዶቹ የሙስሊሞቹ ቤት አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰባሰቢያዎቻቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ ሲል የፌደራል መጅሊስ አሳስቧል። ከዚሁ መስጂድ መፍረስ ጋር ተያይዞ የቂርቆስ ክፍለ ከተማ አስተዳደር በሰጠው ምላሽ ደግሞ መንግስት ውሳኔ ያልሰጠበትን መሬት ያላግባብ ከህግ ውጪ ለመያዝ የተደረገ ተግባራዊነት እንቅስቃሴ ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሏል። ቦታው ከዚህ በፊት የፌደራል ፖሊስ ካምፕና የነዋሪዎች የነበረ ነው ያለው የቂርቆስ ክፍለ ከተማ ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታው በይጋ ቆርቆሮ እንዲታጠር ተደርጎ የቆየ ነው ብሏል። ነገር ግን ቦታውን ያለምንም ህጋዊ ፍቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፍቃድ የመስጂዱን ታፔላና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ከመፈጸሙ በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተከታዮች ልትረዱት ይገባል ሲል አስገንዝቧል። ኢትዮጵያ በወታደራዊ አቅማቸው ጠንካራ ከሆኑ 5 የአፍሪካ ሀገሮች መካከል አንዷ መሆኗ ተጠቆመ።
ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ በችሎታ በበጀት አቅም በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ የሚያወጣውን ሪፖርት ይፋ አድርጓል። የአገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025 የ145 ሀገራት ወታደራዊ አቅም መገምገሙን አስታውቋል። በተጨማሪም የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት እንደሚወሰን ሪፖርቱ ጠቅሷል። የአፍሪካ ሀገራትም የግዛትና የሕዝባቸውን ደህንነት ለመጠበቅ እንዲሁም ደግሞ በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሰረተ ልማቶችን በመገንባትና በማዘመን እንዲሁም ደግሞ ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ ብሏል። ተቋሙ ባወጣው ሪፖርት ከተካተቱ የአፍሪካ ሀገራት መካከል ቀዳሚ ከሆኑ ሀያል ሀገራት መካከል ኢትዮጵያ በአምስተኛ ደረጃ ላይ ተቀምጣለች። በሪፖርቱ አንጎላ፣ ሞሮኮ፣ ዲሞክራቲክ ኮንጎ፣ ሱዳን፣ ሊቢያን ከ6ኛ እስከ 10ኛ ደረጃ አስቀምጧቸዋል። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ 5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃ መያዟ በሪፖርቱ ተመላክቷል። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅም ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋዕለ ንዋይ እንደምታፈስ ሪፖርቱ ጠቅሷል። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት እንዳላት ሪፖርቱ ጠቅሷል። ደቡብ አፍሪካ 4ኛ ላይ ያስቀመጠው ሪፖርቱ ናይጄሪያን በ3ኛነት፣ አልጄሪያን በ2ኛነትና ግብጽን በአንደኝነት አስቀምጧል። ደሴና ኮምቦልቻን ጨምሮ በተለያዩ የወረዳ ከተሞች የኤሌክትሪክ ኃይል ተቋረጠ። በአማራ ክልል ከኮምቦልቻ 2 ወደ ኮምቦልቻ 1 ማከፋፈያ ጣቢያ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ በተፈጸመ ዝርፊያ ከትናንት ረፋድ ጀምሮ በአንዳንድ አካባቢዎች ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ አንድ ሪጅን ዳይሬክተር አቶ በድሩ አህመድ በኮምቦልቻ ከተማ አቅራቢያ በተፈጸመው ዝርፊያ አንድ የኃይል ተሸካሚ የብረት ምሰሶ ሲወድቅ ሌላኛው ተፈታቶ ከመውደቁ በፊት ተደርሶበታል ብለዋል። በዚህ የተነሳ በኮምቦልቻ ከተማና አካባቢው፣ በደሴ ከተማና አካባቢው፣ በአቀስታ ከተማና አካባቢው እንዲሁም ደግሞ በአለም ከተማና አካባቢው ከትላንት ሚያዝያ 5 ቀን ጀምሮ ኃይል መቋረጡን ዳይሬክተሩ አስታውቀዋል። የኮምቦልቻ ቁጥር 1 ማከፋፈያ ጣቢያ ወደ ደሴ በ66 ኪሎ ቮልት፣ ወደ አቀስታና አለም ከተማ ማከፋፈያ ጣቢያዎች በ132 ኪሎ ቮልት እንዲሁም ለኮምቦልቻ ከተማ በ15 ኪሎ ቮልት ኃይል ሲሰጥ ነበር ተብሏል። የወደቀውን የብረት ምሰሶ መልሶ ለማቋቋምና የመውደቅ ስጋት ያጠላበት ሁለተኛው ምሰሶ በሌሎች ድጋፎች መልሶ ለማቋቋም ጊዜ የሚፈልግ በመሆኑ ህብረተሰቡ ችግሩን ተገንዝቦ በትዕግስት እንዲጠብቅ ጥሪ ማቅረቡን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። አሜሪካና ኢራን በመጀመሪያው ዙር የኒውክሌር ድርድር ገንቢ ውይይት ማካሄዳቸውን ገለጹ። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉትን የመጀመሪያ ዙር ውይይት ማጠናቀቃቸው የተገለጸ ሲሆን ይህ ውይይት እንደ አውሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ፕሬዚዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል የተደረሰውን የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ መቆየታቸው የሚታወስ ሲሆን ይህ ንግግርም የመጀመሪያ እርምጃ ተደርጎ መታየቱ ተገልጿል። ለ2 ሰዓት ተኩል የቆየው የመጀመሪያው ስብሰባም አጭር ቢሆንም በአክብሮት የተሞላና ለሁለተኛው ዙር መድረክ ያዘጋጀ መሆኑ ተገልጿል። ሁለቱም ሀገራት ስብሰባው ገንቢ በማለት የገለጹ ሲሆን በሚቀጥለው ሳምንት ቅዳሜ ሁለተኛው ዙር ውይይት እንደሚካሄድ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱ ከስምምነት ለመድረስ ቁልፍ ነው በማለት አወድሳለች። ይህንንም ተከትሎ የኢራን ዋና ተደራዳሪ የነበሩት የሀገሪቱ የውጭ ጉዳይ ሚኒስትሩ አባስ አራጊቺ በሰጡት አስተያየትም በእኔ አስተያየት እንደ መጀመሪያ ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር፣ ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራን ባለስልጣናት ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባሊስቲክ ሚሳይል ፕሮግራም ባለው በተቀረው የመከላከያ አቅሟ ላይ እንደማይሆን ግልጽ አድርገዋል። በተመሳሳይ ዋይት ሀውስ ከንግግሩ በኋላ በሰጠው መግለጫ
ውይይቶቹ በጣም አዎንታዊና ገንቢ ነበር ከማለት ባለፈ ልዩነቶችን ከተቻለ በውይይትና በዲፕሎማሲ ለመፍታት እንደሚፈለግ በአጽንኦት ገልጿል። ውይይቱ ሁለቱ ልኡካን በተለያዩ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስትር በድሪ ቢን ሐማድ አልቡሰይዲ በኩል መልእክቶችን በማስተላለፍ የተካሄደ መሆኑም ተገልጿል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን